የአርባ ምንጭ አቀማመጥ ተራሮችን ተንተርሳ የተመሰረተች ከተማ ነች። ተራሮቿ ደግሞ ካልተጠበቁና የአካባቢ ጥበቃ ስራ ካልተሰራባቸው የከተማው ኑሮ ተጽዕኖ ውስጥ ይወድቃል። በተለይም እኔ በሚገኝበት በዚህ በአርባ ምንጭ የሚገኘው የጥላሎ ተራራ አካባቢ ከዚህ ቀደም ይሄ ስፍራ ገላጣና የተጎዳ እንዲሁም ደግሞ በጣም የተራቆተ ስፍራ እንደነበረ ያገኙት መረጃ ያመለክታል። ቀድሞ ይሄን ቦታ ስንመለከት በጣም ገላጣማና የተራቆተ ቦታ ነው። የተራቆተ ከመሆኑ ጋር ተያይዞ ባለው ነገር ላይ ደግሞ ታች የሚኖረው የዶርጋ ማህበረሰብ ህዝብ በጎርፍ አደጋዎች የተጎዳ ማሳቸውም ጭምር በጎርፍ የተጎዳ የሚገኝበት ሂደት ነው ያለውና የዶርጋን ማህበረሰብ ለመታደግ በቀጣይነት ከዚህ የሚፈሰውን ውሃ ወይም ሴዲመንት አፈር መንሸራተት ጋር ያሉ ነገሮችን መከላከል ስለሚያስፈልግ ያንን በሚገባ አጽንኦት ሰጥተን እንደ ከተማ ግብርናም ይሄ ቦታ ላይ ቦታው ባውንደሪ ማርክ ተደርጎ ለየታው እስከየትኛውም ንክኪ የጸዳ በማድረግ ከብራይት ፕሮጀክት ጋር በጋራ በመሆን የተለያዩ ማህበረሰቡን ያሳተፉ ስትራክቸሮች ትሬንች ስትራክቸሮች ተሰርተዋል። በጣም ብዙ ስትራክቸሮች ማለት ነው። በተሰራው የአካባቢ ጥበቃና የተፋሰስ ልማት ስራዎች ይሄ ተራራ በምትመለከቱት መልኩ አገግሞ ከታች ያለው ማህበረሰብ በጎርፍ የማይጠቃበት እንዲሁም ደግሞ የአካባቢው ተፈጥሮ ራሱ መመለስ የቻለበት እንደሆነ እኛ በስፍራው ተገኝተን አረጋግጠናል። ይህ አርባ ምንጭን የከበበው የጥላሎ ተራራ ገላጣነቱ አገግሞ አሁን ወዳለበት አረንጓዴያማ ገጽ ለመቀየር ብዙ ስራ ተሰርቷል። በተለይም ከኔዘርላንድ መንግስትና ከአውሮፓ ህብረት በተገኘ የገንዘብ ድጋፍ አማካኝነት የአካባቢው መራቆት በተፋሰስ ልማትና በስነ አካላዊ ስራ እንዲመለስ በውሃና መሬት ሀብት ማዕከል እንዲሁም በውሃና ኤነርጂ ሚኒስቴር በኩል በርካታ ስራዎች ተሰርተውበታል። ውሃ ካለ ተፈጥሮ ሀብት ልማት የሚታሰብ ስላልሆነ መጀመሪያ ወደዚህ ቦታ መጠን ስናየው ታች ያለውን የተፋሰስ ልማት የውሃ ልማት ለማጠናከር ካስፈለገ እዚህ ላይ መስራት እንዳለብን አመንና ወደዚህ ቦታ መጠን እንቅስቃሴ አድርገን አይተናልና እዚህ አካባቢ መጀመሪያ ላይ የነበረው በጣም የተራቆተ ነው። እንደምታዩት ይሄ አሁን ታች የምታዩት ሸለቆ በጣም የሚያስፈራ ይሄ በሙሉ የተራቆተ ምንም አይነት የእጽዋቱ ሁኔታ በጣም ለእይታ የሚከብድ ነው። ግን በአጭር ጊዜ ደግሞ ሪሃብሊቴት ማድረግ እንደሚቻል አሳይቶናል። የአርባ ምንጭ ከተማ አመሰራረቷ ከተራራ ስር እንደመሆኑ ከተራሮቹ የሚነሱ ተፋሰሶች ለከተማውም ሆነ ለዝቅተኛው አካባቢ የአደጋ መንስኤ ከመሆኑ አስቀድሞ ገላጣውን ስፍራ መልሶ እንዲያገግም ማድረግ ተችሏል። በእርግጥ ይህ ስራ ያለ ህዝብ ተሳትፎ እውን ሊሆን አይችልምና ቅድሚያ ህብረተሰቡ የችግሩን አሳሳቢነት ተረድቶ ዘላቂ ውጤት እንዲያመጣ የተፋሰስ ልማቱ አካል ማድረግ ተችሏል። አንዱ ትልቁ አፕሮቻችን ኮሚኒቲ ማስ ሞቢላይዜሽን ነው ወይም የህብረተሰብ ንቅናቄ መፍጠር ነበር። ሰፊ የህብረተሰብ ንቅናቄ እዚህ ቦታ ፈጥረናል። እዚህ ካመጣናቸው በኋላ እያንዳንዱ ነገር ፕሮግራም የሆነ ነው፣ ስኬጁል የሆነ ነው። እያንዳንዱ ሰው መጥቶ ሰርቶ እንዲሄድ ፕሮግራም ተደርጎ ፕላን ተደርጎ የሚሰጠው ስራ አለ። በዛ ስራ ላይ ተሳትፏል። የሰራናቸው ስራዎች ከፊዚካል ስራ የትሬንች ኤክስካቬሽን ነው። ወይ ደግሞ በርካታ ትሬንቾች እዚህ አጠቃላይ አሁን ከ8421 በላይ ትሬንቾች ኤክስካቬት ተደርገዋል። ሌላው በጣም በዚህ በተጎዱ የገሊ ወይም ደግሞ የቦረቦር ቦታዎች ላይ ሰፊ የሆነ የጋቢዮን ማሰር ስራ ተካሂዷል። እዚህ ከጀርባችሁ የምታዩት ትልቁ ገሊ በጣም በርካታ የጋቢዮን ስራዎች አሉት። ጋቢዮን ስራ ብቻ ሳይሆን በባምቦሜት የቀርከሃን በመጠቀም እንደዚሁ እዚሁ ላይ ስትራክቸሮች ተሰርተዋል። እነኚህ የፊዚካል ስራዎች ናቸው ማለት ነው። የአካባቢውን መራቆት በዘላቂነት ለመመለስ የስነ አካላዊ የተፋሰስ ልማት ስራው ወሳኝ ቢሆንም በስነ ህይወታዊ ስራው ደግሞ የአረንጓዴ አሻራን በተራራው ላይ በመተግበር አሁን ላይ የጥላሎ ተራራ መልሶ እንዲያገግም ሆኗል። 2017 አጠቃላይ ሀገራዊ ተከላ እዚህ ቦታ አድርገናል። የአንድ ቀን ጀንበር ተከላ ከተከናወነበት ቦታ አንዱ ነው። በዛ ሰዓት ስንመጣ ቦታ ባዶ ነው፣ ባይዘው ገለጥ ያለ ቦታ ነው። እንደገና ደግሞ ቦታው ወደ ራሱን እንዲመልስ የብራይት ፕሮጀክትም ጭምር በጋራ በመሆን በርካታ ትሬንቾች ተሰርተው ተከላዎች ተደርገው ቀድሞ የነበሩ እጽዋትም የምትመለከታቸው ቀድሞ የነበሩ የጠፉ እንትኖችም ጭምር እየበቀሉ ነው ያሉት። አሁን ክትክታ የምንልበት አልነበረም እዚህ ቦታ ላይ ማለት ነው። ቀድሞ ከዚህ ቀደም እንደነበረ ያሳያል ማለት ነው። በውሃ አጠር ወቅት የሚተከሉ እጽዋቶችን ተክለን ሰክሰስፉል ሆነዋል። ለምሳሌ ለመኖ የሚያገለግል የናፒር ግራስ ወይም ደግሞ ዝሆኔ ሳር የምንለው እሱን በብዛት እዚህ ውስጥ ተክለናል። ውጤታማ ነው። በርካታ ቦታ ላይ በሚገርም ሁኔታ አድጎ ነው የምታዩት። ይሄ ከጀርባዬም ታዩታላችሁ። ይሄ 2-3 ቦታ የምታዩት እሱ ነው ከሽረቡ ወጣ ብሎ። ሌላው የጃትሮፋ ጸዳቂ ይባላል እዚህ አካባቢ፣ እሱ በብዛት ተተክሏል።
እሱም እንደዚሁ ጸድቋል። ፋና ቴሌቪዥን በጥላሎ ተራራ ላይ ተገኝቶ ባደረገው ቅኝት የተራራው ገላጣነት አረንጓዴ ከመልበሱም ባለፈ በገላጣነቱ ምክንያት ከስፍራው ሸሽተው የነበሩ እንደ አጋዘን ያሉ እንስሳት ጭምር መመለሳቸውን መመልከት ችሏል። አንዳንድ ማሳያዎች ድሮ ንክኪ ላይ ባለበት ሰዓት የምታዩት የወፎቹ ጎጆ እዚህ አካባቢ የሚታሰብ አይደለም። ምክንያቱም ሰዎች፣ ልጆች፣ ህጻናቶች፣ ከብቶች እዚህ አካባቢ ስላሉ ማለት ነው። አሁን ወፎቹ ራሱ ኮምፎርታብል የሆነ አካባቢ መሆኑን ያሳዩናል። እንስሳቶች እዚህ ገብተዋል። አሁን በቅርቡ ከኛ ጀርባ ባለ ቦታ ላይ አጋዘኖች በብዛት እየታዩ ያለበት ሁኔታ አለና እንስሳቶች መመለሳቸውን ታያላችሁ። ኤሊ አይታችኋል ቅድም። እነኚህ ሪጀነሬት እያደረገ ሪከቨር እያደረገ እንደሆነ ማሳያ ናቸው። ከንክኪም ጭምር ክሎዝ ስላደረግ ነው ማለት ነው። በልግ ሰዓት ከነበረው በርካታ ዝናብ ዘንቧል ከተማችን ውስጥና ህብረተሰቡ ላይ የከፋ ጉዳት ያልደረሰበት ሂደት አንዱ መነሻው ይሄ ተራራ አነሰን በዛም በዚህ መልኩ ማገገሙ ምን ያክል ጥቅሜታ እንዳለው በአይን የተመለከትንበት ሂደት ነው ያለው ማለት ነው።